የህፃናት ስነ ጽሁፍ ምህዳር ላይ ያሉ ዋና ዋና ተግዳሮቶችንና ምህዳሩን ለማጠናከር መሰራት ባለባቸው ተግባራት ላይ በፖሊሲ ጥናት ኢንስቲትዩት ተመራማሪዎች እየተሰራ ባለው ጥናት ላይ ከተለያዩ ተቋማት ከተወጣጡ የዘርፉ ባለሙያዎች ጋር አውደ ጥናት ተካሂዷል። በኢትዮጵያ የህፃናት ስነ ጽሁፍ ዘርፍ ላይ በተወሰኑ ዓመታት ከነበሩ ጥረቶች ባሻገር በተደራጀና በበቂ ሁኔታ እየተሰራበት አይደለም የሚሉት የኢትዮጵያ ደራሲያን ማህበር ስራ አስኪያጅ ወይዘሮ ጌዝና ወርቁ ለዚህም በርካታ ምክንያቶች ይጠቀሳሉ ይላሉ። ዘርፉን የተመለከቱ በቂና ሰፋፊ ጥናቶችን ማካሄድ ደግሞ ለህፃናት የሚዘጋጁ የስነ ጽሁፍ ስራዎችን ለማጠናከር አንዱ ወሳኝ እርምጃ ስለመሆኑም ገልጸዋል። በልጆች ላይ ትኩረት አድርጎ ልጆች መጽሐፍ ከማሳተም ባሻገር በደንብ የልጆችን እድሜ እርከናቸውን አገናዝቦ ለመጻፍ ምን ከቋንቋ ከሁሉም ነገር ጥንቃቄ አድርጎ ለመጻፍ የሚደረግበት ሁኔታ እስካሁን ባለው ሁኔታ በጣም ጥቂት ነው። የለም ባይባልም ግን እዚህን ያክል ትኩረት ተሰጥቶ እንደ ሌሎቹ እንደ ረጅም ልቦለድ እንደ አጭር ልቦለድ እንደ ግጥም እየተሰራ ነው ማለት አይቻልም። ለዚህ በርካታ ምክንያቶች አሉ። በደራሲያን በኩል አንደኛው የህፃናት መጽሐፍ በጣም ኮስቲ ነው፣ ብዙ ገንዘብ ይጠይቃል። ከዛ አንፃር ኢኮኖሚ የለም፣ ደጋፊ አካል የለም። ደራሲው እውቀቱ ቢኖረው ችሎታው ቢኖረው ጥሩ መጽሐፍ የልጆች መጽሐፍ ላዘጋጅ ቢል እንኳን ወረቀቱ ውድ ነው፣ ሰዓሊ ያስፈልገዋል፣ የልጆችን ስነ ልቦና ማወቅ ስልጠና ያስፈልጋል። የልጆች ስነ ጽሁፍ ትኩረት እየተሰጠ ነው ለማለት የሚቻልበት ሁኔታ የለም። በፖሊሲ ጥናት ኢንስቲትዩት የተግባቦትና ህትመት አማካሪ እንዲሁም የጥናት ቡድኑ አባል ዶክተር ባለው ደምሴ ጥናቱ ከተባበሩት መንግስታት የትምህርት ሳይንስና ባህል ተቋም ዩኔስኮ በተገኘ የገንዘብ ድጋፍ እየተከናወነ መሆኑን ጠቅሰዋል። በኢትዮጵያ የህፃናት ስነ ጽሁፍ በርካታ ፈተናዎች እየገጠሙት ነው ያሉት አማካሪው የተጠቃሚዎችም ሆነ የአዘጋጆች የፋይናንስ አቅም ውስንነት እንዲሁም የቤተ መጻሕፍት እጥረት እየተካሄደ ባለው ጥናት ላይ ከተለዩ ችግሮች መካከል ተጠቃሽ ናቸው ብለዋል። እንግዲህ ዋናው አሁን ገና ፕሮጀክቱን እየጀመረ ነው፣ ግን መነሻችን በኢትዮጵያ የህፃናት ስነ ጽሁፍ በርካታ ብሔር ብሔረሰቦች ያሉባት ሀገር ናት። የህፃናት ስነ ጽሁፍ ችግሮች አሉ፣ የጥራት ችግሮች አሉ፣ የቁጥርም ችግሮች አሉ። በተለያዩ ቋንቋዎችም እየተጻፉ አይደለም። ወላጆችም ለህፃናት ስነ ጽሁፍ ለልጆቻቸው መጽሐፍት ለመግዛት ይቸገራሉ። በርካታ ቤተ መጻሕፍትም የሉንም። ስለዚህ የዚህ የተነሳንበት የጥናቱ ዋና ዓላማ ወይም የፕሮጀክቱ ዓላማ የኢትዮጵያ የህፃናት ስነ ጽሁፍ ብዙ ፈተናዎች እየገጠሟት ነው። ያን ፈተና እንዴት አድርገን እንለየው? በተለይ ጥልቀት ባለው ጥናት ከለየነው በኋላ መፍትሄ እንዴት አድርገን እናስቀምጥለት? ከመፍትሄው በኋላ የፖሊሲ አጀንዳ እንዴት እንደ ሀገር የፖሊሲ ምክረ ሀሳብ መጨረሻ ላይ እናቀርባለን። እንዴት ባለቤት ሰጥተን የህፃናት ስነ ጽሁፍን ጥሩ መልክ እናስይዘው የሚል ነው። በወደ ጥናቱ ላይ የህፃናት ስነ ጽሁፍ ዘርፍን ለማጠናከር እስከ ፖሊሲ ማዘጋጀት ድረስ ያሉ ልዩ ልዩ መፍትሄዎችም ተመላክተዋል። መፍትሄው እንግዲህ አንደኛው ገና በጥናት የምንደርስበት ቢሆንም ህፃናት ስነ ጽሁፍ ያሉ ባለድርሻ አካላትን ከደራሲያን ጀምሮ እስከ አከፋፋዮች እስከ ኢላስትሬተርስ እንዲሁም ደግሞ መምህራን፣ የቤተ መጻሕፍት ባለሙያዎች እነሱ ላይ የአቅም ግንባታ ስልጠናዎችን በተከታታይ ማድረግ ነው። ከአቅም ግንባታ ስልጠና በኋላ እንደ ሀገር የህፃናት ስነ ጽሁፍን ጠቃሚነት ለሁሉም ማህበረሰብ ክፍል ወይም ህብረተሰብ ንቃት ላይ መፍጠር ነው። መጨረሻ ላይ የፖሊሲ ሀሳብ ይዞ መምጣት ነው። ፖሊሲውን አስተችቶ አጸድቆ ወደ ተግባር እንዲሆን ማስቻል ነው። ይሄን በጊዜያዊነት ይዘነው የመጣን ሀሳብ ነው። ነገር ግን ዝርዝር ጉዳዩ በሚቀጥሉት እንግዲህ 12 ወራት የሚወሰን ይሆናል። በጥናት የምንደርስበት ይሆናል። ህጻናት በአእምሮ የዳበሩ ራሳቸውን ሀገራቸውን የሚያውቁ እንዲሁም መልካም ስብዕና የተላበሱ ሆነው እንዲያድጉ እድሜያቸውን የሚመጥንና ለእነሱ የተዘጋጁ የስነ ጽሁፍ ውጤቶችን መጠንና ጥራት ለማስፋት የሚመለከታቸው አካላት ሁሉ በትኩረት እንዲሰሩም በመድረኩ ላይ የተካፈሉ ተሳታፊዎች አሳስበዋል።